ባገኘሁት መረጃ እንደውም እነሱም ነግረውኛል ስራ አስኪያጇ ይግባ ብላለች። እኔ ደግሞ አልገባም። ምክንያቱም የስልክ ቅጂውን ከፈለገች አወጣላታለሁ፣ ምንም ችግር የለብኝ። የሚዲያ ሀና ለማታቅ ስራ አስኪያጅ እኔ ደጋፊ ባይኖረኝ የኢትዮጵያ ሕዝብ ከጎኔ ባይሆን መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ህዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ ምታባሪ፣ ደስ ሲልሽ ደግሞ አይ ህዝቡ ተቆጥቷል ግባ ምትኝ ሰው አይደለሁም። ባይዘበይ ማካበር ጥሩ አይደለም እንጂ ከትርታ ኤፍኤም በላይ የፌስቡክ ተከታይ አለኝ። እኔ ከትርታ ኤፍኤም በላይ የዩቲዩብ ተከታይ አለኝ፣ የቲክታክ ተከታይ አለኝ። እግዚአብሔር ይመስገን። ጣቢያውን ያስተዋወቅ ነው እኛ ነን፣ ሲዲ ስፖርቶች ነው። ማን ያውቀዋል ትርታ? የትኛው ፕሮግራም ነው እስኪ ከሲዲ ስፖርት በላይ የሚደመጥ ነበር? በመላው ዓለም በመላው ኢትዮጵያ ሬዲዮ ሲቆራረጥ ራሱ በቲክታክ እና በዩቲዩብ ሲዲ ስፖርቶችን ተደማጭ ይሆኑት እና በህዝብ ዘንድ ስፖንሰሮች እንዲመጡ ላደረግነው ውለታ ባይባልም ላደረግነው አስተዋጽኦ ግን ከበር በጥበቃ አይደለም ማባረር ያለብሽ። እንደውም የወሩ ምርጥ ፕሮግራም የሬዲዮ ጣቢያው ሲዲ ስፖርት ነው ብላችሁ ልትሸልሙን ነው የሚገቡት። እውቅና መስጠት እናንተ ናችሁ ፐርፎርማንሳችሁ ጥሩ ብላችሁ ልትሸልሙ የሚገባው እኛን በጥበቃ ልታባሪ አትችይም። አስፈላጊ ከሆነ የድምፅ ቅጂሽን አወጣልሻለሁ። ስራ አስኪያጇ ወይዘሮ ሳራ ሞገስ አንቺ ስትለቂ ነው ይመጣሉ ሲዲ ስፖርት። አንቺ ስትለቂ የመጨረሻ ፋይናል ሐሳብ ይሄ ትወጫለሽ። ቃል በቃል ያለችው ሌሎች ነገሮችን መናገር ስለማልፈልግ ግን ድምጿ ስላለ እለቀዋለሁ ከፈለኩ። ቃል በቃል ያለችው ምንድነው? ወይ አንተ ስራህን ትለቃለህ ወይ እኔን ስራዬን እለቃለሁ ብላለች። ስለዚህ እኔ አልለቅምሽ። አንቺ የምትቀጢ ከሆነ እኔ አልለቅም። ማነው አንቺ የምትቀጢ ከሆነ እኔ እለቃለሁ በፍቃደኝነት ስራዬን። አንቺ ከዛ ቦታ ላይ ከዛ ወንበር ስትነሺ ነው ይመጣል። ዘበይ ክብራን አድማጮች፣ ክብራን ተመልካቾች፣ እውነት ለመናገር ያው ማርያምን እውነት ለመናገር እነ ግርምሽ እና እነ ሶፊ አራዳ ኤፍኤም ጆይን ሲያደርጉ እቺ የወቅቱ ስራ አስኪያጅ በአንድ ቴሌቪዥን ጣቢያ ላይ ከኔ ጋር እንገናኛለን። አብረን ሰርተናል የተወሰኑ ወራትን ቢሆን። እሷ የመዝናኛ ክፍል ኃላፊ ሆነ እኔ ስፖርት ክፍል ባልደረባ ሆኜ እና እነ ግርማቸው በአንድ ኢንሲደንት በተፈጠረ ውዝግብ ከትርታ ጋር ሲካሰሱ እነሱ አራዳ ጆይን ሲያደርጉ እኔ አራዳ ኤፍኤም ከነሱ ጋር ጆይን አድርጌ ስሰራ እቺ ስራ አስኪያጅ እቺ የወቅቱ ስራ አስኪያጅ እንግዲህ አስቡት። እቺ የወቅቱ ስራ አስኪያጅ እነ ግርምሽና እነ ሶፊ ወደ ትርታ ይመለሱ፣ ሬዲዮ ጣቢያው ሊፈርስ ነው፣ እባክህ አስማማልኝ እያለች ስትጎተጎተኝ የነበረች አስማማልኝ ቡና እንጠጣ እያለች የምትጨቀጭቀኝ የነበረች ሴትዮ አሁን ከኔ በላይ ሰው የለም ብላ በጥበቃ እስከማባረር ትችላለች። እንግዲህ ያንንም ስቶሪ ለመናገር ፈልጌ እነሱ አራዳ ኤፍኤም ሲሰሩ አረ ወደ ትርታ ይመለሱ እናስታርቃቸው ሽማግሌ ሆንን አብረን ብላኛለች። ያኔን ማቃት በአንድ ቴሌቪዥን ጣቢያ ላይ እሷ የመዝናኛ ክፍል ኃላፊ ሆና ስትሰራ ማለት እንደዚህ ያደረግልላቸው። እኔ ስለ ልጅቷም ለነገርምሽ ለነሶፊ ስራ አስኪያጅ እንድትሆን ራሱ አስተዋጽኦ አድርጋለሁ። ጥሩ ሰው ናት፣ ፖዚቲቭ ናት። ሳያት እኔ ምንም ነገር የለባትም እንደዚህ ማድረግ አለባት ብዬ ስለሷ ጥሩነት ለነሶፊና ለነገርምሽ የተናገርኩት እኔ ነኝ። አራዳ እየሰሩ ራሱ ሌሎች መጋባኖቹ መጣት አልፈልግም። ራስሽን መርምሪ። ከኔ ጋር ብቻ አይደለም የጣላሽው ባይዘቤ ክብራን አድማጮች፣ ከኔ ጋር ብቻ አይደለም ጻው የቢሮ ሰራተኛ ማይወዳት በሄደችበት ሲጀመር በእውነት ለመናገር የተለያዩ የቴሌቪዥን ጣቢያዎች ማናጀሮችና የተለያዩ የሬዲዮ ጣቢያ ማናጀሮችን ባየሁበት የሊትሬሲ ሌቭል ለቦታው ማትመጭኝም። እውነት ለመናገር ሌላ ነገር ማውራት ይችላል፣ መክሰስም ትችያለሽ። ባይዘው ክስ ምናምን ስለምትወጂ ጠበቃም ስለማይጠፋ ዙሪያሽ መክሰስ ትችያለሽ። 1 ሚሊዮን ክስ መክሰስ ትችያለሽ። እኔ ትርታ ኤፍኤም ሲዲ ስፖርት ምገባው አንቺ በገዛ ፍቃድሽ ስራሽን ስለቂ ለምን ቃልሽ ስላለ እኔ ድምጽሽን ከፎቶ ጋር አቀናብሬ ማውጣት ትችላል። ግን ብዙ የተቆጣ የስፖርት ቤተሰብ ስላለ ብዙ የተቆጣ የተለያዩ የእምነት ተከታዮች ስላሉ አንድ ነገር እንዳያደርጉሽ ብዬ ነው እንጂ ፎቶሽን ከነ ድምጽሽ አውጣልሻለሁ ያልሽኝን የሰደብሽኝን ስድብ ስትለቂ ትርጣመታለሁ። ጋዜጠኝነት ትልቅ ሙያ። በጥበቃ ማስተርስ ያለውን ጋዜጠኛ በጥበቃ ልታባሪ አትች። ስፖንሰር ለጣቢያው ያመጣ ጋዜጠኛን በጥበቃ ማባረር አትች። ለቦታውም አትመጥኝም ነግርሻለሁ አስረግጬ። ካስፈለገ ደግሞ ሌሎች ሰዎችም ደግሞ ፎቶዋን ላክልን ሲሉኝ እኔ አልክም ያልኩት እውነት ለመናገር በእውነት እነ ያያ ዘልደታ ሌሎችም
ፎቶዋን እያሉ ነበር። መላክ እችላለሁ፣ ግን ከዛ ጣቢያ አንቺ ስትለቂ እኔ እወጣለሁ። አለቀ። this is my final response። ነግርማቸው ለሶፎንያስ እንወዳቸዋል። ያ ኦፍ ኮርስ በችግር ሰዓት አብረው ቆመዋል፣ ለኔ አይተዋል፣ ወግነዋል፣ አይተዋል፣ የተበደለኩትን የተገፈውን አይተዋል፣ መስክረዋል። በነገራችን ላይ የትርታ ኤፍኤም ባለቤት በተለያዩ በጎ ተግባሮች የሚታወቁ ናቸው። የራይድ ባለቤት የትርታ ኤፍኤም ባለድርሻም ከፍተኛ ባለድርሻ ያላቸው ግለሰብ ይታወቃሉ። ወይዘሮ ሳምራዊት ለተለያዩ እምነቶች ድጋፋቸውን ሲያደርጉ ምናምን እመለከታለሁ በበጎነት። እነ ግርምሽ አሉ፣ እነ ሶፊ አሉ፣ እነ ውቤ አሉ። እነዚህ እንዳሉ ሆነው እና ስራ አስኪያጇ ወይዘሮ ሳራ ሞገስ ትባላለች። እኚህ ግለሰብ ስቱዲዮ እንዳትገባ በጥበቃ እስከ ማባረር ደርሳ ነበር። ግን ምስጋና ለወንድሞቼ ለነ ግርምሽ እና ለሶፊ አሉላ ማይገባ ከሆነ እኛም ስቱዲዮ አንገባም፣ ስራውንም አንሰራም፣ እንወጣለን፣ ለቀን እንወጣለን በማለታቸው ምክንያት የዛን ጨዋታ ዩናይትድን ከበርንማውዝ አስተላለፈ። ግን በድጋሚ መግለጽ ፈልገው ነገር እኔ አሁንም ደግመዋለሁ፣ አየር ላይም ደግመዋለሁ፣ የትም ቦታ ደግመዋለሁ። የፈለገ ክስ መምጣት ይችላል፣ የፈለገ ጉዳዩን ለመካስ አይደርስም። አሁንም በእምነቴ እጸናለሁ፣ የሌሎች እምነቶችን አከብራለሁ፣ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ። እና አንቺ ከለቀቅሽ ትለቂያለሽ። እኔ ግርምሽ ሶፊ አማን ላይ ሰው ነን የሚል ምላሽ ነው የመለስኩት። እና አንዳንዴ በሚዲያ ያሉ አለመግባባቶችን በወረቀት መፍታት ይቻላል፣ ቁጭ ብሎ ተነጋግሮ መፍታት ይቻላል፣ ግልጽ ነው። እና ዘለህ የአንድ ሬዲዮ ጣቢያ ጊዜያዊ ማናጀር ስለሆንክ በጥበቃ ጋዜጠኛን ማስፈራራት ሌላ ወንጀል። ለምሳሌ በቅርብ ጊዜ በአሻም ቴሌቪዥንና በትርታ ሬዲዮ ይሰራ የነበረው ተባባሪ አዘጋጅ ሶፎንያስ ዋሲሁን ከኢትዮጵያ ወግና ከኢትዮጵያ ስርዓት በወጣ መልኩ ያፈነገጠ ተግባርን ሲሰራ ተገኝቷል የሚል ጥርጣሬ መጣ። በዛ ኢንሲደንት አሻም ቴሌቪዥን ወዲያው ደብዳቤ ጻፈ፣ አግደነዋል፣ ጉዳዩ እስኪጣራ ድረስ ጋዜጠኛ ሶፎንያስ ዋሲሁን። ትርታ ኤፍኤም ግን ይህን ነገር አላደረገም። እንግዲህ ጋዜጠኛው ተጠርጥረዋል፣ ድምጾች ተይዘዋል፣ አልተወነጀለም፣ አልተረጋገጠም። ግን አትሊስት የሆነ መግለጫ ያስፈልጋል እንደ አንድ ስራ አስኪያጅ፣ እንደ አንድ ቶፕ ሌቭል ላይ እንዳለ ሰው እና ያንን አልተደረገም። ያልተደረገበት ምክንያት የስራ አስኪያጇ ድክመት፣ ብራንዲንጋችን ዝቅ ይላል፣ ባክፋይር ያደርጋል የሚሉት አማርኛ። አሁንም እኔ በሰራሁት ቪዲዮ ላይ እምነትን ከእምነት የማያጋጭ ሀሳቤን ባንጸባረቁበት ዕለት ስቱዲዮ እንዳትገባ የሚል ማስፈራሪያ በጥበቃ እኔን ለማስወጣት የተደረገ ሙከራ ነበር። ይሄ ማለት ትርታ ኤፍኤምን አይወክልም፣ ስራ አስኪያጇን ብቻ ነው። ግን እንደዚህ አይነት የጥበቃ አይነት በጥበቃ እስከማስወጣት አትገባም ትገባል ማለት አይቻልም። በዚህ ዘመን እኔ ትንሽ ተከታይ ስላለኝ ራይት ስላደረግኩት ነው እንጂ ማንም ባያቀኝ ኖሮ ዛሬ ስቱዲዮ ገብቼ እሰራለሁ ብያለሁ። እንዲሁም ለነ ግርማቸው አይነት ለነ ሶፎንያስ አይነት ወንድም ስላለኝ በኩራት የሰራሁት እንጂ ሰው ባያቀኝማ በጥበቃ ልባረር ነበር። ነፍሱን ይማረውና እንደነገነን አይነት እኔ ከተለያዩ ሃይማኖት ሰዎች ጋር መኖር የምችልና እየኖርኩም ያለው ሰው ይሄን ስናገር በኩራት ከነ ሰይድ ኪያር ጋር እኔ 3 ዓመት ሰርቻለሁ። ሰይድ ሙስሊም፣ እኔ ኦርቶዶክስ ነኝ። ግን በችግር ሰዓት ሰይድ ኪያር ደርሶልኝ መኳንንት አለ፣ ሌሎችም ለመጥቀስ አሁን ከሌሎችም ሰዎች ጋር ምንድነው ብሄር ምንድነው ሃይማኖት ብዬ ማወር ይችላል። ፍሬንድሺፕ ስመሰርት ቲክቶከሮች በጣም ከፍተኛ ፎሎወር ያላቸው ቲክቶከሮች እኔ ደግፈዋል። የሌላ እምነት ተከታይ ሆነው በተለይ የአርሰናል ደጋፊዎችም እጅግ በጣም ወዳቸዋለሁ፣ አመሰግናለሁ። በጣም ከትላንት ወዲያ በተለያዩ አማራጮች በአካልም ሲያገኙ በስልክም በቲክቶካቸውም የአርሰናል ደጋፊዎች እንደነበረን ቁርሾ ማለት ያስከፏቸው ነገሮች ስላሉ በጣም እነሱም በጣም የአርሰናል ደጋፊዎች እውነት ከልቤ አመሰግናቸዋለሁ፣ ወዳቸዋለሁ። በጣም ቅንነት የተሞላበት መልእክታቸውን አጋርተዋል። ወዳቸዋለሁ ከልብ የአርሰናል ደጋፊዎች በጣም ሪሊ ያልጠበቅኩት የምስራች ያልጠበቅኩትን ነገር ነው ያደረጋችሁት። በጣም ወዳቸዋለሁ። እግዚአብሔር ከፈቀደ የአርሰናል ጨዋታ እንደውም በቀጥታ ስቱዲዮ ሲዲ ስፖርት ላይ ምናልባት መመለስ ከሆነ ከፈቀደ የአርሰናል ጨዋታዎች እንደውም እንዲያልፉኝ አልፈልግም። በእውነት ክለቡንም እየደገፍኩ ቢሆንም ከጎናችሁ መሆን እፈልጋለሁ። ዋንጫም ሲያነሳ ደስተኛ እንደመሆን መናገር እፈልጋለሁ። በዚህ አጋጣሚ ነው የአርሰናል ደጋፊዎች ያልተጠበቀ የምስራች ያልተጠበቀ የአጋርነት፣ የአይዞነት፣ የወንድምነት፣ የእህትነት ምክራቸውን ቻሌንጃቸውን ጀምረዋል። እግዚአብሔር ይስጥልኝ፣ እወዳቸዋለሁ። የማንቸስተር ዩናይትድ ደጋፊዎች ምንም ጥያቄ የለውም። የማንቸስተር ዩናይትድ ማህበር ዛሬም
ጠዋት አግኝተውኝ ያናግረውኛል። መስራቾቹ 10 ዓመት ሞልቶታል። እንደውም ዚህ ሲር 10ኛ አኒቨርሰሪያቸውን ያከብራሉ። የማን ዩናይትድ ደጋፊዎች ማህበርም ቃላት የለኝም፣ እናንተ ናችሁ። ምንም ቃላት የለኝም። እናንተንም ወዳችኋል። የሌሎች ክለቦች ደጋፊዎችም ግን የቼልሲም የሪያል ማድሪድም በየትሬንዱ እኔ የኦርቶዶክስ እምነት ተከታይ ነኝ፣ የአርሰናል ደጋፊ ነው የማገባው፣ እኔ የሊቨርፑል ደጋፊ ነኝ፣ ሙስሊም ነው የማገባው የሚል አይነት ትሬንድ እስኪጀመር ድረስ ማለት ነው። እና በጣም ሪሊ ሁላችሁንም አመሰግናለሁ። በጣም ወዳችኋለሁ። የአርሰናል ደጋፊዎች ያልጠበቁትን ነገር ነው ያደርጋችሁት። በጣም ሪሊ በጣም እውነት ለመናገር ማርያምን እውነት እኔ ቃል ገብቻለሁ። አርሰናል ደግሞም ያነሳል ዋንጫ ፕሪሚየር ሊግ በደንብ ሆፕፉሊ መናገር ይችላል። በደንብ ፕሪሚየር ሊጉን ያነሳል። አብረን የደስታችንን ጊዜ እናጣጥማለን። አብረን በችግር ሰዓት መታችሁልኛል። እግር ኳስ ሲጀምር ያው ቢፍ መኖሩ ድምቀት ነው። ግን ያው ጥርስ የቆረጨማችኋል አይደል የከንፈር የነከሳችሁብኝ ደጋፊዎች ነበሩ። ግን በዚህ ጉዳይ ግን ከኔ ጋር ቆመዋል። በጣም ቲክቶከሮች፣ የአርሰናል ደጋፊዎች፣ አርቲስቶች፣ እግር ኳስ ተጫዋቾች፣ አሰልጣኞች እወዳችኋለሁ። ዩቲዩቤን አሳድጉት። አሉላ ፍሬው አማረ ከ20 ሺህ በላይ ተከታይ ገብቷል። ከፍ ይበል። ስራ አስኪያጇ ይግባ ብላለች። እኔ ደግሞ አልገባም። ምክንያቱም የስልክ እጁን ከፈለጋች አወጣላታለሁ። ምንም ችግር የለብኝ። የሚዲያ ሀና ለማታቅ ስራ አስኪያጅ እኔ ደጋፊ ባይኖረኝ የኢትዮጵያ ሕዝብ ከጎኔ ባይሆን መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ህዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ መታባሪ፣ ደስ ሲልሽ ደግሞ አይ ህዝቡ ተቆጥቷል ግባ ምትኝ ሰው አይደለሁም። አንድ በደንብ ማስመር የምፈልገው ነገር ምንድነው መናገር የምወደው ነገር እነ ግርምሽ እና እነ ሶፊ አጋሮቼ ወንድሞቼ ናቸው። ስጋዬ ማለት እችላለሁ። 2-3 ጣቢያ ሪኩዌስት ጠይቀውኛል። ባይዘው 2-3 ጣቢያቸውን ስም መናገር ስለማልፈልግ ነው። የአብሮ የመስራት ነገር የጨዋታ ኮሜንታሪዎችን ስናስተላልፍ አንተ በተንታኝነት ጨዋታውን እንድታስተላልፍ እንፈልጋለን የሚል 3 እና 2 ጣቢያዎች ደውለውልኛል በዚህ ቀን ውስጥ ከአርብ ጀምሮ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ዛሬ ጨምሮ። ግን ትርታ ራሱ ባልቀጥል ትርታ ኤፍኤም ሲዲ ስፖርት ራሱ ባልገባ የትኛውም ጣቢያ ላይ ሄጄ አንድ አይነት የስፖርት ኮሜንተሪ እየሰራ እኔ በተንታኝነት እነ ግርማቸውን እና እነ ሶፊን ትቼ እነ ቹቻን እነ ገዝሽን ትቼ አልገባም። ይሄን ቃል መናገር ፈልጋለሁ። ያቋም ሰው ነኝ። እዚህ ጋር ለምን 40 ሺህ 50 ሺህ አይከፈለኝም? ግን በችግሬ ሰዓት አብሮ የቆሙት ግን እነ ግርማቸው ናቸው። በነገራችን ላይ ዛሬ ለማህበሩም ጽፈዋል ደብዳቤ፣ ለካውንስሉ ለትርታ ኤፍኤምም ጽፈዋል እና ባገኘሁት መረጃ እንደውም እነሱም ነግረውኛል። ያው ማንቸስተር እረፍት ላይ ነው። ግን ከዚህ በኋላ በሚኖር ፕሮግራም ላይ ስለ ማንቸስተር ብቻ አይደለም ዘገባዎች የሚኖሩት፣ ስለ ሁሉም ክለቦች ያማከለ ከአርሰናል ደጋፊዎች ጋርም ታርቅ ያለው ስለ ሁሉም ክለቦች ያማከለ መረጃዎችን ዶክመንታሪዎችን በዚህ በዩቲዩብ ይፋ እናደርጋለን። እጅግ አድርጌ አመሰግናለሁ። የተወደዳችሁ የተከበራችሁ የአሉላ ፍሬው አማረ የዩቲዩብ ገጽ ተከታዮች ከፍ አድርጉት፣ ሼር ላይክ አድርጉት። አሁን የራስ ነገር የራስ እኔ በዩቲዩብ የፈለግኩትን ነገር ብናገር ከሳሽ የለኝ ማለት ዝም ብሎ ሌላ በቃ አምኜበት የምናገረው ነገር ይሄን ያለም ቁጣ የሚያስነሳ ነገር አልተናገርም። እና ቴንኪው አርቲስቶች፣ ሙዚቀኞች በርካቶች ደግፋችሁኛል። እወዳችኋለሁ፣ አከብራችኋለሁ። እድሜ ጤና ይስጥልን። ለደገፋችሁኝም እንግዲህ ሀሳቡንም ያመጡታሉ እነ መቅዲ እነ ኢዩኤል ሌሎችም ትልልቅ ሰዎችም አሉ። አከብራችኋለሁ፣ እወዳችኋለሁ። እንመጣለን፣ አፕዴቶች ይኖራሉ። ቶሎ ሌሎች ጉዳዮችን በዚህ በዩቲዩብ ቻናል ይፋ እናደርጋለን። ኑሩልኝ፣ እድሜ ጤና ይስጣችሁ፣ በየእምነታችሁ ፈጣሪያችሁ ይጠብቃችሁ እላለሁ።